ከ2300 በላይ ታዳሚዎች የተገኙበት በየአመቱ በፈረንጆች ከ2014 ጀምሮ ሲደረግ የቆየ አሁን ደግሞ በ2025 በፈረንጆች አዲስ አበባ መጥቶ በጣም ሰክሰስፉል በሆነ በጣም በስኬት የተሰራ ኮንፈረንስ ነው። አገር ውስጥ እጅግ በጣም ብዙ የመንግስት የተለያዩ ተቋሞች የደህንነት የጸጥታ አካላት ምስጋና ይገባቸዋል። አይዲ ፎር አፍሪካ ኦርጋናይዘሮች እዚያ መጥተውት እዚህ መጥቶ አዲስ አበባ ላይ ወክ አድርጎ ራት ጋብዘናቸው አራቱን ቀን ስናሳልፍ ኮንፈረንስ እና ኖሌጅ ሼሪንግ ብቻ አልነበረም። ከተማዋን አይተዋል፣ አገርን በደንብ አይተዋል። በጣም ወደውታል ቆይታቸውን። ዝናቡን በጣም ጥሩ ነበር፣ ዝናብ ብዙ አልነበረም። ሰው አየሩን በጣም ወደውታል። ከምንም በላይ በጣም ጥልቅ የሆነ የእውቀትና የልምድ መቀየሪያ መድረኮች አግኝተናል። ከ9 በላይ የተለያዩ አፍሪካ ሀገሮች የኛ ተሞክሮ አንድ ላይ የሚያደርገው የዲጂታል መታወቂያ ስርዓትን ሶስተኛ ወገን ወይም ኢንተርናሽናል አገልግሎት አቅራቢ አስመጥተን እነሱ አይደሉም የገነቡልን። በ5 መሐንዲሶች ጀምረን የዛሬ 4 አመት ዛሬ 75 በላይ መሐንዲሶች አሉን። እሱን እውቀት ይፈልጉታል። አብዛኞቹ ከሆነ ከቻይና ወይ ከፈረንሳይ አገልግሎት ሰጪ መጥቶ ሁሉንም ሲስተም የሚሰራላቸውን እሱን ነገር እየተው ነው አይፈልጉትም። ምክንያቱም የቴክኖሎጂና የዳታ ሶቨርኒቲ የሚመጣው ውስጡ ሳጥኑ ውስጥ ምንድነው ያለው ዋትስ ኢንሳይድ ዘ ቦክስ የሚለውን ማወቅ ሲቻል ነው። እሱን ኤክስፒሪየንስ ሼር ማድረግ የሚፈልጉ ብዙ ሀገሮች ጋር ኤምኦዩ ተፈራርመናል። ኤምኦዩ ለመፈራረም ደግሞ ቃል ተገባብተናል። ወደፊት ደግሞ እንደ ማማከር አገልግሎት እንደ ኮንሰልተንሲ እና ካፓሲቲ ቢልዲንግ የነሱን አቅም የመገንባት አገልግሎት። ምክንያቱም የኛን ኢንጂነሮች እነሱ ጋር ወስደን ሲስተም ሰርተውላቸው እንዲወጡ እኛም አንፈልግም፣ እነሱም አይፈልጉም። የነሱን ኢንጂነሮች ግን እንድናሰለጥን እንድናስተምር ካፓሲቲ ቢልድ እንድናደርግ ሁሉም ይፈልጋሉ። አይዲ ላይ እሱ ሰክሰስ አለን። ሌላው ከትላንት ወዲያ ላውንች ያደረግነው አይዲን ወደ ኔክስት ሌቭል የሚወስደው ፐብሊክ ኢንፍራስትራክቸርንም ተጠቅሞ ለሰዎች አይዲን ብቻ ሳይሆን ከአይዲ ጋር ሊንክድ የሆኑ መሬት ካርቴ ከአይዲ ጋር ሊንክድ ከሆነ መሬት ካርቴን ዳውንሎድ እንዳደረግ፣ መንጃ ፈቃዴ ከአይዲ ጋር ሊንክድ ከሆነ መንጃ ፈቃዴን ዳውንሎድ አድርጌ ማረጋገጥ እንድችል ትራፊክ መንጃ ፈቃድ ሲለኝ ዲጂታል ድራይቨርስ ላይሰንስ የዲጂታል መንጃ ፈቃድ እንዳሳይ እሱን የሚያስችል አዲስ ዋሌት ላውንች አድርገናል። እሱንም ልምድ ብዙ አፍሪካ ሀገሮች ይፈልጉታል። ስለዚህ እሱንም የማሳየትና በሱም ላይ ኤክስፒሪየንስ ሼር የማድረግ እድል አግኝተናል። ከዛ ውጪ አይዲ ብቻ አይደለም። የአይዲ ፎር አፍሪካ ስሙ አይዲ ቢኖርበትም ውስጡ ስለ ፐብሊክ ኢንፍራስትራክቸር ሼር ተደርጓል። ኢትዮጵያም በቅርብ የተመረቀው ሩት ሰርቲፊኬት አውቶሪቲ እንዳለ ይታወቃል። የኢንሳ የተለያዩ እዛ ላይ የሚሰሩ አባላት ተገኝተው ኤክስፒሪየንስ ሼር አድርገዋል። ቪዚብል ዲጂታል ሲል ላይ የኛ ልጆች ኤክስፒሪየንስ ሼር አድርገዋል። አይዲ ላይ ብቻ ሳይሆን ሌሎች ከአይዲ ጋር የተያዙ የዲጂታል መሰረተ ልማት ሌየሮች ላይ ብዙ ኤክስፒሪየንስ ሼር አድርገናል ማለት ነው። አይዲ ማለት በኢትዮጵያ ብቻ የሚቀር አይደለም። አሁን ለምሳሌ እንደ ምሳሌ ጋምቤላን እንወስድ። ጋምቤላ ክልል ውስጥ በጣም ብዙ የደቡብ ሱዳን ስደተኞች ሊኖሩ ይችላሉ። ስለዚህ ነገ ደቡብ ሱዳን የራሷ መታወቂያ አላት፣ ዲጂታል አይዲ እኛ አለን። ኢንተሮፕሬብል መሆን አለበት። ሶማሊያ አላት፣ የሶማሊያ ናሽናል አይዲ ሰዎች እዚህ አሉ። ስለ ኢንተሮፕሬቢሊቲ እኛ ብቻ አይደለም፣ እኛና ሶማሊያ እና እኛና ደቡብ ሱዳን አይደለም የምናወራው። በአፍሪካ ዩኒየን ደረጃ ኢንተሮፕሬቢሊቲ ያስፈልጋል። ኦሬዲ ኢትዮጵያን ፈርማለች፣ የሱ አካል ነን የአይዲ ኢንተሮፕሬቢሊቲ። ስለዚህ አንድ ኢትዮጵያዊ ገበሬ ለምሳሌ ኬንያ ሄዶ በቆሎን መሸጥ ይችላል። ቪዛ ሳይል ፓስፖርት ሳይል ምን ሳይል ጀስት አይዲውን እዛ ስለሚቀበሉት ያውቁታል። መተማመኛ ማዕከል ይሆናል ማለት ነው። ኢስት አፍሪካ ኮሚኒቲ ለምሳሌ እሱ ላይ የሰሩ ነው የአይዲ ኢንተሮፕሬቢሊቲ። ከዚህ በፊት አንድ ፓስፖርት ነበር የነበራቸው። ደግሞ ማንም ሰው በቀላሉ ተንቀሳቅሶ መነገድ፣ መሸጥ፣ መለወጥ እንዲችል። እኛ የኢኤሲ አካል አይደለም እንደምታውቁት፣ የኢጋድ አካል ነው። ኢጋድም ላይ እሱን ብናነሳ የሚል ሀሳብ ተነስቷል። አፍሪካ ዩኒየን ደረጃ ደግሞ እስከዛሬ ዝም ብሎ በሀሳብ ደረጃ ነው ያለው የአይዲ ኢንተሮፕሬቢሊቲ። እሱን እንዴት ወደ መሬት እናወርደው የሚል ተነስቷል። በአፍሪካ ደረጃ እናርገው የሚባል ነገር ነው። ሁሉም ሀገር እያደረገው ነው። ሀብታም ድሃ፣ ትልቅ ትንሽ ሳይል ሳኦ ቶሚ የምትባል በጣም ትንሽ ሀገር አለች፣ በጥቂት ሺዎች ህዝብ ያላት። እሷ ዲጂታል አይዲ አላት።
ጅቡቲ አላት፣ ሶማሊያ፣ ኬንያ አላቸውና አሁን ዲስከሽኑ የናሽናል አይዲ ይኑር አይኑር ሳይሆን ለምሳሌ የዛሬ 20 ዓመት 15 ዓመት ነው ኬንያ ለምሳሌ የሰሩት እሱን ወደ ዲጂታል እንዴት እናሳድገው ወደ ዲጂታል አደገ ማለት ቅድም ያልኳቸውን ሰርቪሶች በቀላሉ በአካል ካልተገኘ ሄደ ካልፈረምክ የሚሉ ነገሮችን በስልክ ማድረግ ማስቻል ይቻላል ሶ ጥቅሙ ላይ ምንም ጥያቄ የለውም እኛም ሀገር እንደምታውቁት እድሜ ለሚዲያ በደንብ እየሰራን ነው አዌርነስ ላይ በደንብ ሰው እንዲረዳው ያደረግን ለምሳሌ የጋና ብሔራዊ መታወቂያና ዳይሬክተር ምን ሲል ነበር የናይጄሪያም ልምዱን አቅርቧል ሌሎች ሀገሮችም አካፍሏል ቢያንስ 90% ከቨሬጅ ላይ ካልደረሳችሁ የኢንክሉዥን ጥያቄ ይነሳል ምክንያቱም ነገ የሴፍቲ ኔት የሆነ አይነት መንግስት የሚያቀርበው የእርዳታ ፕሮግራም ላይ ፋይዳ ከሌለ አታገኝም ሊባል ይችላል ያ ሰው ስለዚህ ቢያንስ 90% ድረሱ ከዛ በፊት ስራው አልቋል ወይም ስራው ጥሩ ደርሷል ማለት አይቻልም ነው የኛ እንደሚታወቀው ገና 15 ሚሊዮን በቅርብ መግባታችን ነው ሰው በጣም ብዙ ስራ ይቀረናል